والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين إن شاء الله. ببالغ درساتين يتملكتنا عدد المنصوبات وأمثلتها بلن جمرا مفعول به تملكتنا مفعول به مضمرون ظاهر مضمرون ከሞላ ጎደል ተመልክተናል። ወደፊት የሚቀጥል ይሆናል ደርሳችን እየሰፋ ስለሚሄድ ዛሬ ሁለተኛውን እንመለከታለን። አልመስደሩ መስደርን እናያለን። መስደር ስርወ ቃል ወይንም ደግሞ ግን የቨርብ ምንጭ የሚሉት ነው። እሱን በተመለከተ ነው መስደር የሚባለውን እሱን ይሆናል የምናየው ማለት ነው። የፊዕልን ስራ ይሰራል። እሱ ራሱ መፍዑል ሙጥለቅ او መፍዑል ሆኖ ይመጣል ስለሱ ነው የምናየው። መንሱብ ሆኖ ይመጣል በምንነት በመፍዑልነት ብለን እንመልሳለን። እስኪ እንግባ። አልመስደሩ قال باب المصدر المصدر መስደር ማለት هو الاسم ስም ነው። المنصوب የሚነሰብ የሆነ ስም ነው። الذي يجيء ثالثا በሶስተኛ ደረጃ የሚመጣ ነው። في تصريف الفعل فعلا ስንዘረዝር ማለት ነው። ለምሳሌ نحو ضرب يضرب ضربا በሶስተኛ ደረጃ መጣ። ضرب ማዲ ነው። يضرب ሙዳሪዕ ነው። ضربا መስደር በሶስተኛ ደረጃ በዝርዝር ላይ የሚመጣ ማለት ነው። ማስታወቂያነቱ ምናልባትም የሰፋ አይደለም ለባዕድ العلماء የሚቀር በተስሪፍ ሶስተኛ ደረጃ ሌሎች በስሪዮች ምንጭ አድርጉታል። የምን ምንጭ? የፊዕል ምንጭ ነው። ፊዕል ሁሉም የሚያዘው ከመስደር ነው ብለው ነው የሚያውቁ ብለው ነው የሚናገሩ። መስደር የተባለውም ራሱ ከስም አኳያ መስደር ማለት ምንጭ ማለት ነው። እነ ነሶረ የንሱሩ ነሶረ ነሶራ ነሶሩ ነሶረት ነሶረታ እያለ የምንሄደው አትደገፉ ነሶረ ነሶራ ነሶሩ እያልክ የምትሄደው የንሱሩ የንሱራን የንሱሩና እያልን የምንሄደው ሁሉ ናስር መንሱብ በተለይ ፊዕሉ ማለት ነው። ምንጩ ከምንድነው? ነስር ከምትለው ላይ ነው። ይሄ ሁሉ የተያዘ ነስር መስደር እነ ነሰረ የንሱሩ እነዚህ ሁሉ ከሱ ነው የተያዙ። ይሄ ራእዩ البصريين መልኩፍዩን ምንድነው የሚለው? ከማዱ ነው የተያዘው ነው። ነሰረ ራሱ መስደር ከፊዕል ነው የተያዘው ነው። ነሰረ ከሚለው ላይ እነ የንሱሩ እነ ነስረን እነ ናስር እነ መንሱር እነዚህ ሁሉ ከማዱ ነው የተያዘው ነው። ይሄ እንግዲህ አላ ራእይ በይነሁም በመካከላቸው ያለው ኺላፍ ጋር ማለት ነው። ለማንኛውም እኛ የምንፈልገው አሁን ምንድነው መስደር እንዴት ነው የሚለውን አይደለም። እኛ መስደር መፍዑል ሆኖ መንሱብ መሆኑን ነው የምንቀረው። ቅራአታችን ላይ ያለ ይሄ ነው። ተግባባናል። መስደር የራሱ ትንታኔ የሚሰጥበት አለ። ምን ላይ ይሰጣል? ሶርፍ ቤት ትቀራዋለህ ገና ወደፊት ማለት ነው። አሁን እኛ መስደር የሚባለው ነገር መንሱብ ሆኖ ይመጣል የሚለው ላይ ነው የምናጠነጥነው። መስደር ምንድነው ከተባለ በቀላሉ ነሶረ የንሱሩ ነስረን በሶስተኛ ደረጃ የምታገኙት ነው ዝርዝር ላይ ይሉናል በእሳቸው ራእይ ማለት ነው። ስለዚህ ነሶረ የንሱሩ ነስረን ضرب يضرب ضربا قعد يقعد قعودا جلس يجلس جلوسا እንደዚሁ دخل يدخل دخولا እያልን የምንሄደው ማለት ነው። ይሄ ማለት ነው ፈሪያ ፍራህ ፈራሃ እያልን የምንሄዳቸው እነዚህ መስደሮች በመባል ይታወቃሉ። መስደር ስም ነው። ያ አልመንሱቡ መንሱብ ነው። ምንጊዜም ضربና አይደለም ኸበር ሆኖ የመጣ እንደሆነ ሲቀር እንጂ ወይ ሙብተዳ ሙዳፍ አድርገህ ካመጣው እንጂ አለበለዚያ መንሱብ ሆኖ ነው የሚመጣው። አለ እስሙ አልመንሱቡ እያለ ነው። الذي يجيء ثالثا في تصريف الفعل فعلا ስንዘረዝር በሶስተኛ ደረጃ ላይ የሚመጣው ነው እያለ ነው። እዚህ ላይ ይችንገባ እንበልና እናያል። ሙአሊፊ ሶስተኛ ደረጃ ላይ በዝርዝር የሚመጣ ነው አለ። أنه لو قال لك قائل صرف ضرب ለምሳሌ ضربን እስኪ ዘርዝረው ብትባል መጀመሪያ ማዲን ተጠቅሳለህ፣ ከዛ ሙዳሪዕ ትገባለህ፣ ከዛ መስደር። ይሄን ነው የምትናገረው ብዙ ጊዜ። صرف ብትባል ضربን እስኪ አዘርዝር ብትባል ምን ትላለህ? ضرب يضرب
ضربت ማዲውን ዘርዝርልኝ ከተባልክ ضرب ضربا ضربوا ضربت እያልክ እስከ ضربቱ ضربنا ضرب ضربا ضربت ضربنا እስከሚለው يضربوا አድሪቡ ነድሪቡ ድረስ ይድረቡ እድረቡ ንድረቡ ድረስ ትሄዳለህ በማዲና ሙዳሪን ራሳቸውን ዝርዝርልኝ ስትባል ፊዕሉን ዘርዝር ከተባልክ ضرب يضرب ضربا ሶስተኛው ላይ ያለው ይሄ መስደር በመባል ይታወቃል በዚህ ነው የነገሩን ያሳዩ ለእይታ ማለት ነው የምንፈልገው እሱን አይደለም የምንፈልገው አሁን ፊዕል ጋር ያለውን እንትን አሰራርና ለሌሎች ምንጭ መሆኑ አይሱ ራሱ ከሌሎች የተወሰደ የሚለውን ኺላፍ ለማየት አይደለም እኛ መንሱብ ሆኖ መምጣቱን የምናጠናው ስለዚህ መስደር ማለት ይላል المفعول المطلق يبالا مفعولا مطلق يبالا مفعولا مطلق تبالا بتككل مفعول اسم بتككل ይሄ ፊዕል ምንድነው ፊዕሉ فعله الفاعل ፊዕል ድርጊት ነው አድራጊ በትክክል ያደረገው ድርጊት ነው ضرب የምትለው ضارب ያስገኘው ነው በትክክል ማለት ነው ተባባልን مفعول به مفعول له مفعول معه مفعول به እያልኩም እናመጣዋለን አይደል ብዙ መፍዑሎች አሉ መፋዒሎች አሉ በአልፍ ጀር ነው የሚገናኙ مفعول به ትለዋለህ الذي وقع عليه الفعل فعل ያረፈበት ራሱ فعل አይደለም ተመልከቱ አንተ ضرب የሚባለውን ነገር አስገኘው ضرب ሐቂቃ ያንተ ድርጊት ነው መድሩብ የምትለው ደግሞ የድርጊትህ ማረፊያ مفعول به ይባላል የድርጊት ማረፊያ ተመልከተው በአልፍ ጀር ነው ያገናኘው የሐቂቃ አይደለም አንተ የሰራኸው ስራ እሱ ላይ ስላረፈ ትክክለኛ ድርጊትህ ضربዋል ነስረ ከተባለ ነስር ናት ያንተ ስራ ነስር ያረፈበት አካል ምን ይባላል مفعول به ይባላል ያረፈበት ጊዜ مفعول فيه ይባላል ወይም ቦታው ظرف ታደርገዋለህ ማለት ነው مفعول معه ይባላል ከሱ ጋር የተከሰተው مفعول له ትለዋለህ አይ من اجله የተከሰተው ስለዚህ ራሱ ድርጊቱን ከተመለከተው ድርጊቷ መስደሯል مفعول مطلق የተባለው ለዚህ ሙጥለቅ ነው እሱ ያለ ገደብ ነው የሚሰራው መስደር ነገር ማለት ضربቱ ضربا መምታትን መታው ምቷን አስገኝታታ የምቱ ማረፊያ የምቱ መያዣ ምቱን የሚቀበለው እነዚህ ምን ይባላሉ በመቀየጃ ነው የምትናገረው በሐርፍ ጃራ የድርጊቱ ማረፊያን ምን ትለዋለህ ለምሳሌ ضربቱ ዘይደን አልክ ዘይድ ምንድነው مفعول به ለምንድነው መፍዑል ያላልነው ዝም ብለን መፍዑል እኮ አይደለም መፍዑል ቢህ ነው ድርጊቱ ያረፈበት ማለት ነው መፍዑሉማ ማናት ضرቧ ናት እሷ እናንተ ያከኛል ነገር ግን እሆነ አካል ላይ ያሳረፍካት ተባባናል ይቺ ضرب የምትባለው ያንተ ትክክለኛ መፍዑልህ ናት መፍዑል ሙጥለቅ አትቀይዳት መፍዑል ትክክለኛ መፍዑል እሷ ናት ድርጊት ዘይድ ላይ ዘይድ ላይ አረፈ ዘይድ መፍዑል ቢህ ይባላል በረመዳን ውስጥ ወይ በሻዕባን ውስጥ መተኸው ይሄ ደግሞ ظرف ይባላል مفعول فيه ይባላል ጊዜውን አልሰራኸው ድርጊትን ጊዜው ውስጥ አስገኝተሃል ጊዜው مفعول فيه ይባላል ያደረካት ነገር ግን مفعول ናት አትቀይዳት به منه معه له እያልክ አትቀይድ ለምን ትክክለኛ ድርጊት ስለሆነች مفعول مطلق የሚሉት ከዚህ አንፃር ሌሎቹ ግን ባህል ፈርጀር ተቀይደው ታስረው ነው የሚመጡት مفعول به የድርጊት ማረፊያ مفعول فيه ድርጊት የተከሰተበት مفعول معه አብሮት የተከሰተ مفعول له ለሱ ተብሎ የተፈጸመ ስትል ማለት ነው መፋዒሎች ተቀይደው ነው እሱ ብቻ መስደር ሲቀር የሐቂቃ መፍዑልህ ማን ነው ማለት ነው ምንድነው የሐቂቃ መፍዑልህ መስደር በቃ መስደር ማለት እኮ ሐደት አጥቷል ክስተቷ ضربت ضربا نصرت نصرا قتلت قتلا مجدلا ገደልኳል መግደል የምትባለው ነገር አስከኝታል የራስ መፍዑል ሙጥለቅ ትባላለች አትቀየም ይሄ ነው በዚህ ሌላ ስያሜ ነው ما ليس خبرا مما دل على تأكيد عمله أو نوعه أو عدده ለማንኛውም የሚመጣው አይነት به مفعول مطلق የሚባለው የሚመጣው አንደኛ عامل ለማጠንከር ነው عامل ايو نحو ቤት عاملና فاعل ይለያያል فاعل ለማዕና عامل ለነህው ስራ ይሄንን ለጌታቸው فاعل ድርጊቱን ለማስገኘት ነው ለምሳሌ ضربቷል ضربን የሰራው ማን ضرب
ዘይዱን አምረን አልኩ። ضرب ዘይዱን የضرب ፋኢሉ ማን ነው ከተባልክ ማን ነው ፋኢሉ? ዘይድ ነው። የማዕና እዚህ ውስጥ ያለው አሚሉ ማን ነው ብትባል ضرب የነሑ ስራ ነው። ይህንን በደንብ ለይልኝ። ضرب ዘይዱን አልክ። ፋኢሉ ማን ነው? ዘይድ ነው። አሚሉ ማን ነው? ضرب ነው። ይሄን ብላችሁ ነው የምታሳርፉት። ማረፊያቸው ይለያል። ፋኢሉ ማን ነው? ድርጊቱን ያስገኘው ማለት ነው። ፋኢሉ ተብለህ ስትጠየቅ ፋኢሉ ማን ነው? ድርጊቱን ያስገኘው ዘይድ ነው ትላለህ። አሚሉ ማን ነው? የረፋው ማለት ነው። ضرب ነው ትላለህ። አንተ ፋኢሌ ነህ ብሎ ሰራ። ضرب አሚል ነው። ዘይዱን ፋኢል ተጓባን አይደል? ፋኢሉን من حيث المعنى ضرب عامل من حيث الإعراب በዚህ ነው የምትይዙት። አሚልና ፋኢልን አወቁ። ብዙ ጊዜ ፋኢል አሚል የሚሆነው ማለት ነው ፊዕል ነው። አሚሉ ምንድነው ከተባለ አሁንም እዚህ መስደር አሚሉን ለማጠንከር የመጣ ነው ተባለ። አሚሉን ለማጠንከር አሚሉ ማን ነው? ضرب ዘይዱን ضربا ضربا ያለ መምታትን መታ። وكلم الله موسى تكليما ስትል ተክሊማ ያለው መስደር ነው። መስደር ነው። ማንን ለማዕከል ነው የመጣው? አሚሉ ምን وكلم الله كلم የሚለውን ለማጠናከር የመጣ ሌላ ምንም አይደለም። በደብዳቤ በምን አይደል? وكلم الله موسى تكليما ማናገርን አናገረ። ያንን አሚሉን ከኋላ ያለውን ለማጠንከር አሚሉ ማን ነው ከተባለ ከለመ የሚለው ነው አሚሉ። ለምን እንዴት አሚል ይሆናል? كلم الله الله ያለው መርፉዕ ነው። በማን ከለመ በሚለው ማለት ነው። ለፍظ ጀላለው መርፉዕ ከለመ በሚለው እንደገና ፊዕልና ፋኢሉ ደግሞ አንድ ላይ ተደምረው ወይን ራሱ ከለመ ብቻውን ሙሳ የሚለውን መፍዑል ቢህ አድርጎ ይሰራል። ለቀውል በይነሁም ማለት ነው። በይነ الحي ይሄ ተገብተናል። አክፉ على توكيد عميله او نوعه وعينه ለመግለጽ ነው የሚመጣው። ይሄ መስደር የመምፉለ ሙጥለቅ ያለው አንተዬ ለምንድን ነው የሚመጣው ካላችሁ አንድ አሚሉን ሊያጠነክር ሌላስ ነውዑን ሊገልጽልን ምት ከሆነ የምቱን አይነት እርዳታ ከሆነ የእርዳታውን አይነት ለመግለጽ ሌላስ ቁጥሩን ለመግለጽ ቁጥሩን መጠኑን ለመግለጽ ለዚህ ነው የሚመጣው። ምን መፍዑለ ሙጥለቅ የሚመጣው ለዚህ ነው ፋኢሉ ለነዚህ ነው የሚመጣው። ስለዚህ አልኢስሙ አልመንሱብ ብለሃል። ይህችን በደንብ አስመርባት። ኸበር ካልሆነ ነው መስደር ኸበር ሆኖ ከመጣ ፈህሙከ ፈህሙም ደቂቅ ያለውን ይመስል የዛን ጊዜ አልኢስሙ አልመንሱብ አትልም። አልኢስሙ መንሱብ አትልም። መስደሩ መስደር እኮ ነው። ፈህሙከ ግንዛቤ ፈህሙን ደቂቅ ረቀቅ ያለ ግንዛቤ ነው አልኩ። ፈህም የሚለው ምንድነው? መስደር አይደል ነው እኮ መስደር እኮ ነው። መስደር ነው። አዎ ግን መስደር ማለት ወደ እስሙን መንሱብ አላልንም እንዴ? መፍዑል ሙጥለቅ ሆኖ በሚመጣበት ጊዜ اما اذا كان خبرا خبرማ ሆኖ ከመጣ ምንድነው የሚሆነው? መርፉዕ ሆኖ ነው የሚመጣው። ፈህሙከ ፈህሙን ደቂቁን ፈህሙከ ስትልም እኮ ሙባህ አደረከው እንጂ ፈህም ያለው የመጀመሪያው ምንድነው? ሙብተዳ ሆኖ ይመጣው እሱ መርፉዕ። ስለዚህ በመፍዑልነት መምጣት አለበት ቦታ ላይ ሲመጣ ነው። ኸበር ሆኖማ ከመጣ መርፉዕ አይሆንም። መርፉዕ ነው የሚሆነው፣ መንሱብ አይሆንም። ይሄንን ያዝ። በየቦታው የግድ መንሱብ እየሆነ መምጣት አለበት ብለህ መውሰድ የለብህም። ተባተናል። ስለዚህ ስንት ነገር ይጠቅማል አልን? ለስንት ነገር ይጠቅመናል አልን? ለሶስት ነገር። ለምን አንድ ለተውኪል العامل ተውኪል العامل عامل ያሉትና ፋኢልን ለዩልኝ ያልኳቸው አሚልን ልንሰራ ስለሆነ ብዬ ነው። استطراد ነው። እሺ አሚሉን ምንድነው? ለምሳሌ ሐፊዝቱ ደርሰ አልክ፣ ትምህርቴን ደርሴን ሸመደድኩኝ አልክ። አሚሉ ማን ነው? አሚሉ ማን ነው? ሐፊዝቱ። ፋኢሉ ማን ነው? አይዋ እኔ የሚለው ፋኢል። ፋኢል ከተባልክ የማዕና ነው ብያለሁ። አሚል ከተባልክ የኢዕራብ ነው ብያለሁ አይደል? ሐፊዝቱ ደርሰ ሕፍظን አልክ።
ትምህርቱን መሸምደድን ሸመደድኳል ሸመደድኩት ብለዝም ማለት حفظته حفظا መሸምደድን ሸመደድኩት እኮ አንተ አለ መሸምደድን የምትለው መስደር ነው حفظا የምትለው ማለት ለምሳሌ ضربت زيدا ضربا مثل መታው መምታትን መታው እንደ የቁጣነት የምን አይደለም መምታትን መታው ضربا የሚለው ሙአክድ ነው ለማን ለዓሚሉ ዓሚሉ ማን ነው ضربت የሚለው ማለት ነው ضرب የሚለው ፊዕሉ ማለት ነው እሱን ለማጠንከር ነው ነሰርቱ ዘይደን ነስረን መርዳትን ረዳሁ መግደልን ገደልኩ መደብደብን ደበደብኩ መምታትን መታው መሄድን ሄድ መጓዝን ተጓዝ የምትለው ነገር ይሄ በአማርኛው ላይ ያለ ተኩን መጓዝን መሄድን መብላትን በላው አከልቶ አክላ መብላትን በላው ምንድነው መብላትን በላው አል እንደው ሌላ ነገር እንዳታስብ በላው ማለት ነገር በላው ምንድን በላው እንዳይመስል እንደው በላው እንበላው በላው ያችን ለማጠንከር ነው አሚን አከልቶ ያለውን ለማጠንከር ነው አከላ وكلم الله موسى تكليما هذا انا كان عندي هنا توكيد فرحت بقدومك جدلا تلاله ራሱ በለፍም ሊሆን ይችላል አይሆንም ይችላል ምናልባትም ወደፊት ይመጣላችኋል እዛ ላይ እናየዋለን አሁን ይሄንን ብቻ ያዙልኝ አንድ لتوكيد عمله የራሱ ሰሪ እኮ ነው ራሱን የነሰበው እኮ ያ ነው عامሉን ሊያጠነክር ይመጣል በማዕና በኩል عامሉ ضربت زيدا ضربا የሚለው ضربت የሚለውን ضربا የሚያጠነክር ነው የضربን ያለው ተነስቧል በምንነት በመፍዑል ሙጥለቅነት ማን ነው የሰራው ضربت ከኋላ ضرب የሚለው ነው ከኋላ ضرب ነው የሰራው عامሉ ነው አዎ ለምን መጣ عامሉን ሊያጠነክር እሱ ራሱ ማዕሙል ነው من حيث الاعراب እንደገና አጠንካሪ ነው من حيث المعنى ከኋላ ያለው ተግባብተናል አይደል من حيث المعنى ستاي የመጀመሪያውን ضربን ያጠነክራል ومن حيث الاعراب ستاي ደግሞ ማዕሙል ነው ለضرب ከኋላ ያለው ማለት መጀመሪያ ለተጠቀሰው አንድ ሁለተኛ የዓሚሉን አይነት ለመግለጽ ነው የዓሚሉን አይነት እየገባችሁ ሸውሴን እየገባ እንዳታዘግምብኝ احببت استاذي حب الولد اباه استاذين ወደድኩት አለ ልጅ አባቱን እንደሚወድ ኡስታዝን እንደ አባት እንዳሳዳጊ ናፈቅኩት ወደድኩት አለ እና احببت استاذي አለ ሁቡን ለእንትኑን ወደድኩት አለ እንደምን እናት ልጇን እንደምትወድ አባት ልጁን እንደሚወድ ልጅ አባቱን እንደሚወድ እንደምን አይነቱን ለመለየት መስደር ታመጣለህ حب الولد أباه ልጅ አባትን እንደሚወድ ወደድኩት ኡስታዴና አሁን ይሄ حب ያለው ምን ነው የሚለይልን ያንን حب ከኋላ አህበብቱ ያለውን አይነቱን ለየልን ምን አይነት ፍቅር ባል ሚስት ባሏን የምትወደውን አይነት ወይስ ምን حب الولد أباه ልጅ አባቱን እንደሚወደው ወደድኩት ይሄ حبውን ነው የተገለጸው ዘላይ ምናልባትም حب የሚለውን ወደ ሌላ አስጠግተ ነው ነውዑን ራሱ የለየለ حبን ራሱ حب الولد أباه የሚለው እነዛ ጋር ተለጥፎ ነው ያዘለህና አምጥተ ያንተን አህበብቱ በዛ ገለጽከው ይሄ حب የምትለዋ መስደርናት ተጠንቀቁልኝ አሁንም አህበብቱ ኡስታዲ حب የምትለዋ ናት حب የሚለው ምንድነው حب የሚለው ምንድነው መስደር ነው مفعول مطلق ነው منصوب ነው وعلامه نصبه فتحة ظاهرة في آخره እንደገና حب مضاف ነው الولد مضاف إليه أباه የሚለው ደግሞ مفعول به ለማን ማለት ነው حب ራሱኮ መስደር ራሱኮ ይሰራል حب الولد أباه أبا ያለው مفعول به ለምን መስደር ወደ ፋዒሉ ሙዳፍ ሆኖ ማንን ሰራው አብን ሰራው አባሁ መንሱብ ሆኖ መጣ ያለ يجبني ضربك زيدا تلالم ضربك زيدا በጣም ይገርመኛል አልከው ምኑ ضربك زيدا زيدን ያለውን ተነስቧል በምን ضرب የሚለው ምንድነው መስደር
ضربك ودفاعل إضافة تدرجنا ሁለቱ ድምር ያንኛው መፍዑል ቢህ ያደረገው ضربك زيدا قتلك أمرا እያልክ ተናገራለህ መስደር ራሱ የፊዕሉን ስራ ይሰራል የፊዕሉን ስራ ይሰራል ضربت زيدا የሚለውን አይነት ነው ضربك زيدا የሚለው ضربت زيدا ዘይድን መታው እንዳለው ያንኛውም ይነስባል እዛ ስለዚህ አባፉ የተነሰበው በዛ ነው እግር መንገድን ዝም ብዬ ተናገርኩት ይሄ አይነት ነው የሚገልጽልን መስደር ሲመጣ ለምንድን ነው አንደኛ መምታትን ለማጠንከር ወይንም ደግሞ የመትህን አይነት ለመግለጽ ነው ብለናል ወይንም ደግሞ የውደታን አይነት ለመግለጽ አመጣው እንደዚሁም ወአቀፍቱ للأستاذ وقف المؤدب አትደገፍ ተነሳንተ ትራስ ይዘናል وقفت للأستاذ እንደገና ሶስተኛው አልሙበይን ለልዓደት ቁጥርን የሚገልጽ ሆኖ ይመጣል ይሄ መስደር ضربت الكسولة ضربتين አለ ስልቹን ሰው ሁለት ጊዜ መታውታል ضربت الكسولة ضربت فعل فاعل الكسول مفعول به ضربتين መስደር ነው ምንድነው ሙአኪር ነው ባይሆን ምንን ይለይልናል አደዱን መታውት 100 ጊዜ 10 ጊዜ 3 ጊዜ አንድ ጊዜ ስንት ضربتين ሁለት ጊዜ መታውት ሁለት ጊዜ ያለው ምንድነው መስደር ነው ምኑን ነገረ አደዱ መስደር ሲመጣ አንደኛ ምትህን መታው መምታትን አንድ ራሱ ድርጊትን ለመግለጽ ለማጠንከር አንድ ነውዕን ለመለየት ቁጥሩን ለመለየት ለዚህ ነው መፍዑል ሙጥለቅ የሚጠቅመው በአማርኛ መምታትን መታው የኃይለኛ ሰው አመታትን መታው 5 ጊዜ መታው ያ ምንድነው ቁጥሩን ማምጣት 5 ምቶችን መታው አለ ምንድነው የሚሆነው 5 ምት ያለው ምንድነው መስደር እኮ ነው 5 ምት ያለው 2 ምት መስደር ነው ቁጥርን የሚገልጽ ምት ነው 3 ምት 2 ምት 4 ምት 5 ምት የምትለው መምታት የምትለው ነገር መስደር ነው የቱን ነው ኋላ መታፍ የሚለው ነው የሚያጠነክረው ቁጥሩን ይነግራል አይባባናል يبنه يبان قدام انواع المفعول المطلق የመፍዑል المطلق አይነቶች እናያቸው የሚጠቅሙት ለሶስት ነገር ነው ብለናል ሸውሴ ለሶስት ነገር አንደኛ መስደር የሚጠቅመው ለምንድን ነው ለተእኪድ አሚሉን ለማጠንከር ለምሳሌ ሰይድ ንገረኝ ምንን ይመስል እስኪ ምሳሌ ንገረኝ ምንን ይመስል አሚሉን ለማጠንከር አሚሉ ማን ነው መዕሙሉስ ማን ነው እስኪ ንገረኝ ምንድነው ምሳሌ ቶሎ በላ ضرب محمد ضربا ያለው ምንድነው ለተውኪድ የመጣ ነው ምንን ነው የሚያጠነክር ضرب محمد የሚለውን የሚያጠነክር ነው ضرب ምኑ ነው ለضرب አሚሉ ነው ምን ይሰራዋል አሚሉ ነው ضرب አሚሉ ነው ለضرب ጎበዝ ተከከለ ምን አደረገው ሰራውና ምን አደረገው ኮረኮመ ምን አደረገው ነሰበው ረፈው ضرب محمد ضربا ላለው እኮ ነው ሙአኪዱ ለዓሚሊሂ ያለው እኮ ነው እየተናገረ ያሚሊሂ ለሙሐመድም ዓሚል ነው ፋዒል ነህ ና ተረፋ ይለዋል አንተ ደግሞ መፍዑል ቢህ ነህ ና ተነስ መፍዑል ነህ መፍዑል ሙጥለቅ ነህ ሙአኪድ ነህ ና ተነሰብ ይለዋል ያንንም ማለት ነው ዓሚሉን ለማጠንከር መጣ እሺ አንተ ነው ضربت ضرب الأمير ضربت محمدا ضرب الأمير أو ضرب الأبي ابنه ضرب الأمير أو ضرب الأبي أو ضرب الجندي يوتادر متمتاوت ويا أميرون أين متمتاوت هنا
ضربን ታመጣና ሙአኪድ ያደረ ለተእኪድ ያመጣውን ضرب نوع ወደሚገልጽ ለነገር ታስጠጋዋለህ ضربت محمد መታው ምን አይነት ضربا አሚር የአሚርን አይነት ምትመታው አሚሩ ሰዎችን የሚገርፈውን አይነት ግርፍ ገርፍ ነው እሺ ሌላ አሁን ضرب الامير ያለው ضرب የሚለው ምንድነው ማለት ነው መፍዑል ሙጥለቅ ነው ምን ያደርጋል አሚሉን ምን ያደርጋል የአሚሉን ነውዒ ነገርናል ማለት ነው ሌላ ምን ነበር ለአደድ ለምሳሌ ምን ሌላ خمسة ቁጥር ነው አመጣው መስደር የለም እዚህ ቦታ ላይ خمس ያለው መስደር አይደለም እኮ خمسة ضربات بتن خمس ነው ቦታው ላይ ያመጣው ضربات خمس انت من الميزان من ضربت زيدا ضربات متتاليات ضربات كثيرة مثل እሺ ወይንም ደግሞ ضربتين እዚህ ላይ ነው የሚመጣው በቁጥር ካመጣ አለበለዚያ 50 ضربات ማካልክ 50 ነው ቦታው ላይ የሚመጣው አይሆንም በዚህ ضربات ያለው ይዛ መለያ ነው 5 5 ምስ ብለህ ለትንሽ ነው ማለት ራሱ በመስደሩ ነው መምጣት ያለበት መፍዑል ሙጥለቅ ቦታ ላይ መምጣት ያለበት ضربت زيدا ضربتين አሁን ያለው ጥሩ ምሳሌ ነው አው ضربات ተናገ ጀማዓ አድርገህ ማለት ነው ቁጥሩ ብዛት ላይ ይሁን ብዛትን ትገልጽበታለህ 5 6 ባይወሰንም ቁጥር ነው እኛ የምንፈልገው ብዙ ምት ነው የመጣው ማለት ነው ተላለ ማለት ነው ስለዚህ የግልጽ ነው መፍዑል ሙጥለቅ ይዛችሁልኛል ይሄን ቀስያን እንዲገባችሁ ነው ፈልገው እንዲገባችሁ ይችን ይዛችሁልኛል ሶስቱን ፋይዳዎችና ምን እንደሆነ እሺ ተከታተሉ አንዋዑ المفعول المطلق مفعول مطلق ነውዖችን አይነቶቹን እናያቸው ثلاثة علّي እኮ ለእንትን ይሆንብናል ላይ እንትኑ ቦታ ላይ እኮ አልመጣም ለምን ተታምጣ 30 ضربات ይላል ضربቱ 30 ضربات ለምንድን አሁን መንሱብ ነው ለማለት ይመጣል ይሄ መንሱብነት ሳይሆን ይመልስልህ ቁጥሩ انا مضاف له 3 ضربات ለዛ ይሄድኩ ካለ ጋር ሆነ ስሙን መንሱብ ወለው ጋር ይሄድልህ ضربات متتالية ثلاث نائب عن المفعول المطلق منصوب لسه نائب هنا نسر وعلامة نسبه فتحة الظاهرة إلى آخره ثلاثة يميلون نائب عن المفعول أتوقع ضرب ثلاثة أو ضربته ثلاثة يميلون نائب عن المفعول المطلق نائب منصوب وعلامة نسبه الفتحة الظاهرة بلو أمثال إلى آخره وثلاث مضاف ضربات مضاف إليه مجرور بالمضاف على من الجر كسرة الظاهرة نائب هذا يكون أمثال እንጂ በራሱ ቆይ በተገኘ قال وهو قسمان ሁለት አይነት ናቸው መፍዑል ሙጥለቅ ሁለት አይነት ናቸው قسمان لفظي ومعنوي لفظي እና معنوي በመባል ይታወቃሉ መፍዑል ሙጥለቅ ሆኖ ይመጣል መስደር ነው ለማን መፍዑል ሙጥለቅ መስደር ነው ይሄ መስደር ሁለት አይነት እይታ አለው لفظي ومعنوي فإن وافق لفظه لفظ فعله ይሄ መስደር የፊዕሉን ከኋላ ያለውን የዓሚሉን لفظون ከተገናኘ لفظ فعله فهو لفظي እንላለን ይሄ መስደር የመስደሩ ቃል የፊዕሉን ቃል ጋር ተመሳሳይ ፊደል ካለው لفظي እንላለን ለምሳሌ ነው ቀተልቱሁ ቀትለን ቀትል ያለው መስደር ማለት መፍዑል ሙጥለቅ ነው ይሄ መፍዑል ሙጥለቅ ለፍظ ዓሚሉን ቁጭ ነው ዓሚሉ ማለት ነው ቀተልቱሁ የሚለው ነው ዓሚሉ ቃፍ ታ ላም ነበር ቀትለን የሚለው ቃፍ ታ
لا راسه ይሄ ለፍዙ ይባላል ضربته ضربا قتلته قتلا نصرته نصرا እያልክ ስትይ የራሱ መስደር ነው እየሰጠህ ያለው ቃል በቃል ይገናኛሉ አሚሉና መስደሩ የዛን ጊዜ ለፍዙ ይተላዋል የመፍዑል ሙጥለቅ ለፍዙ ይሆናል ነው قتلته قتلا وإن وافق معنى فعله كفعله قا معنى بيجنايسا دون لفظه يهمسر معنى فعله كفعل معنى قا بيجسم معنى دون لفظه كفعل لفظ قا سايجناي بمعنى بيجناي فهو معنوي هي دجمو مفعول مطلق بمعنوي نتلوال لمثال نحو جلست قعودا يا لون مثلا وقمت وقوفا يليلا مسكر ነው የምታመጣው معنى ግን ተመሳሳይ جلست قعودا جلست تقمط قعودا مقمطن ተቀመጥኩ ነው ማዕናው መቀመጥን ተቀመጥኩ ነው ነገር ግን መስደሩ ቁዑድ ነው የቀዓደ ነው جلست የሚለው ደግሞ ሌላ ማዕናቸው ይገናኛል ይሄ ቁዑደን የምትለው ምንድነው ትላለህ جلست قعودا ያለው ምንድነው መፍዑል ሙጥለቅ ነው ትላለህ አንተ ቀጥታ መፍዑል ሙጥለቅ ነው جلست እኮ ነው ከኋላ ያለው አይ መፍዑል ሙጥለቅ ማዕናዊ ነው ትላለህ ማለት ነው ለምንድን ነው ማዕናዊ በማዕና ነው የሚገናኘው ለፍዛቸው ይገናኛል ማዕናቸው ግን ተመሳሳይ ነው አንዴ ነገር ግን የሚለዩ አሉ ቃዓደ የሚሆነው የተኛ ሰው ነው ተቀመጠ ጀለሰ ደግሞ የቆመ ተቀመጠ ነው ይሄ ማለት ነው ይለያያል ሁለቱም ተቀመጠ ነው ቃዓደም ተቀመጠ ነው ጀለሰም ተቀመጠ ነው ነገር ግን ከየተነሰው ወደ የተቀመጡ የሚለው ላይ ይለያያሉ ጀለሰና ቃዓደ ይላል ሉጋው እንደዚህ እንቲሻር የሆነ ባይሆን ቃዓደ ከተኛበት እንደዚህ ተመርኩዞ ተጋድሞ ነበረ ቁጭ አለ ይሄ ቃዓደ ነው የሚባለው ጀለሳ ይባላል የቆመ ሰው ደግሞ ሲቀመጥ ጀለሳ ይባላል ስለዚህ ሁለቱም መቀመጥ ነው ነገር ግን ሊለያይብን እኮ ነው እንደዛ ከሆነ አይደል ጀለሰ ቁዑደን አንድ ሰው ላይ ማለት ነው የተለያየ ማዕና ይመጣል ነገሩ የሚገናኙበትን ይዘን የምንሄደው አንድ አይነት ናቸው የሚለው አንድ አይነት ናቸው ለመለየት ይሞክራሉ جلس من القيام قعد من الاضطجاع من هناك لما نيوم تغواسنا شوسي قبطوها جلسوا قعودا معناته عند تمساسين معناته عند جلسوا قعودا يالو ما انه عملوا قعودا يالو مفعول مطلق ነው معنوي ነው منصوب ነው علامه نصب الفتحه الظاهره في اخره ነው ይሄ ግልጽ ነው والناصب له الفعل على الصحيح فعل ነው ሌላ ተቀድሮለት ምናምን አትል በቃ ራሱ جلست ያለው ነው አንድ የቁዑደን እንደ አንድ አይደለም እኮ ማዕናው አንድ ነው በማዕና ስለሚገናኙ እሱ ነው አንድ ራሱ ነው የሰራው ማለት ነው ስለዚህ جلست قعودا وقمت وقوفا አሁን ቃመና ወቀፈ ራሱ እኮ ይለያያል ወቀፈ የሚለው እኮ መሄድ የነበረው ሰውዬ ቆመ አይደል ቃመ ደግሞ የተቀመጠው ሰውዬ ተነሳ ቃመ ቆሞ ጠበቀ ለማለት ወቀፈ على الطريق ነው የምትለው ቃመ على الطريق የተቀመጠው መነሳት ነው መቆም ያኔ እንደ አጠቃቀም ስንጠቀም ብዙ ጊዜ የምናገኘው ይሄንን ነው ወቀፈ على الطريق ለተናገራለ ነው ብዙ ጊዜ የምንጠቀመው እዛ ነው ግን ይሄን ያመጡት መገናኛ ናቸው ቆመ ብለው ወቀፈን ቆመ ነው ቃመን ቆመ ነው ስለዚህ ወቁምቱ ወቁፈን ያለው ምንድነው ወቁፈን መስደር ነው መፍዑል ሙጥለቅ ነው አሚሉ ማን ነው ቀላሉ ቅራአት ደግሞ ይሄ ነው አሃንቱ احتقارا وقمت وقفا አሃንቱ احتقارا فرحت جزلا ያለው فرحت جزلا فريض ተደሰትኩ ነው ጀዘላ አይፈራህ ደስታን ማለት ነው ጀዘላ ያለው መደሰት ማለት ነው ፈሪቱ ተደሰትኩ ጀዘላ መደሰት ፈሪቱ ፈራሃን እንደማለት ነው ፈሪቱ ፈራሃን እንደማለት ነው ፈሪቱ ጀዘላን የሚለው የሌላ መስደር ነው ፈሪሃ ሌላ ፊዕል ነው ነገር ግን ማዕና ይገናኛሉ አዎ በማዕና ስለሚገናኙ ምንድናቸው ማለት ነው አሚሉ ማለት ነው ፈሪቱ فريح የሚለው አሚሉ ጀዘለ መፍዑል ሙጥለቅ ነው እንዴ ምን ስለሆነ መስደር ነው ታዲያ እኮ የዚህ አሚሉ እኮ መስደር አይደል አይ በማዕና ይገናኛሉ እዚህ እኮ ነው መፍዑል ሙጥለቅ በማዕናው የምንለው ለዚህ ነው ማዕናው ለምሳሌ ضربቱ ለክመን በቦክስ መታወት ማለት ነው ضربቱ ለክመን
ለክመን ያለው ምንድነው ضربን بمعنى ضربን ማለት ነው ነው ተናገርኩኝ بمعنى ضربቱ ضربን እንደማለት ለከምቱ ለክመን ብትል ቦከስኩት ነው ያለኝ አይደል ለክመን መምታት የሚለው ማዕና ይይዝላል ضربته ለክመን መቦከስን መታው በቦክስ መታው ضربته ለክመን ያለው ምንድነው ማንፎላ ሙጥለቅ ነው ለምን መስተር ነው የምን መስተር የለከመ ታዲያ ሌላ አይደል እንዴ አይ ضربም ያው ነው ከመጋ ይገናኛል ስለዚህ ضربና ለከመ በማዕና ስለሚገናኙ ለክመን ያለው ማንፎላ ሙጥለቅ ሊضرب ይሆናል በማዕና አማን رجبنا والله أعلم قلتنا المفعول المطلق الذي لم يقيد بجار ولا ظرف يهي على كما فاعله اللي يلي نقول سؤاله واعلم أن الناصب له إما مثله أنه عجبت من ضربك زيدا ضربا شديدا ينتنا قرياله ويفعل ضربته ضربا وإما الوصف أنا ضارب زيدا صوت نقر ينصبه ضرب ራሱን የሚነስብበት አለው መስደር ራሱን ይነስባል ፊዕል ይነስበዋል አሚሉ ማለት ነው ወይም ደግሞ እስመል ፋዒል ይነስበዋል ለምሳሌ አጅብቱ ሚን ضربك زيدا ضربا شديدا አለ አጅብቱ በጣም ተገረምኩኝ ሚን ضربك ከምትል ضربك አይው ضرب ያለው መስደር ነው ተመልከቱ ضربك من ضربك زيد بممتاته من ضربك بممتاته ددنك مان زيد ضربا شديدا هيلኛ مثل ممتاته ተገረምኳል ايوه من ضربك ضرب ነው ይሄ መስተር ምን ሰራ زيدን የሚለው مفعول به አደረገ ضربን የሚለው مفعول مطلق አደረገው ضربا شديدا የሚለው ማለት مفعول مطلق ምን نوع ለመግለጽ አድርጎ አመጣው ايوه ስለዚህ مصدر ይሄ مفعول مطلق የምትለው በፊዕል ብቻ በضرب በየድሪቡ ብቻ አይደለም የሚነሰበው በራሱ በመስደር ይነሰባል መንሱብ ይሆናል በሱም የታለ የሰራው ይሄው ምን ضرب ይከፋል ታዲያ ضرب ሰራ እንዳው እንዴቱ ነው ወደ ፋዒሉ ተጠግቶ ሙዳፍ ሆነና ዘይድን መፍዑል ቢህ አድርጎ ሰራው ولولا دفع الله الناس دفع الله الناس ستة الناس የሚለው መፍዑል ቢህ የማ دفع ይሰራዋል دفع ያለው መስደር ነው ማንን ይሰራዋል አናሰን ሰራው እንዴ መስደር እንዴት ይሰራል መስደር እኮ የፊዕሉን ስራ ይሰራል እንዴ دفع الله አለ አላህ ወዳለው ሙዳፍ ነው ወደ ፋዒሉ ነው አላህ ነው አይደል ሰው የሚገፈተረው አዎ دفع الله አለ ይሄን መስደር ወደ ፋዒሉ አስጠግተህ መፍዑል ቢህ ፈጠርክለት ይሄ አለ ማለት ነው ضربك زيدا ضرب محمد زيدا ስላለ ضرب محمد زيدا እንደማለት ነው ضرب محمد زيدا በዚህ እንሰባል ያልኳቸው ነው አንድ ሁለተኛ ضربت ضربا ያለው መፍዑል ሙጥለቅ ነው በማን በضربت ضرب በሚለው ይሄ ደግሞ በፊዕል ማለት ነው ضرب ፊዕል ነው አንድ ሁለት ሶስተኛ انا ضارب زيدا ضربا አለ انا ضارب زيدا ضربا انا ضارب نالك ضارب ያለው ዘይድን ያለው መፍዑል ቢህ ና ይላል انا ضارب زيدا اسم الفاعل እኮ ወስፍ ضربا እሱ አሁንም ይሰራው መፍዑል ሙጥለቅ ይላል ስለዚህ መፍዑል ሙጥለቅን ማን ይነስበዋል ራሱ መስደር ወደ ፋዒሉ ሙዳፍ በመሆን ፊዕሉ በለፍዝ የተቀመጠ ይሁን ያለ ለፍዝ ይሁን ያው ፊዕሉ ይሰራዋል ሌላ ወስፍ ይሰራዋል اسم الفاعل ይሄ ማለት ግልጽ ይመስለኛል